ሰላም ውድና የተከበራችሁ የለኒቱ ተከታታዮች እንኳን ደህና መጣችሁ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ። ላይክ ሼር ሰብስክራይብ የምታደርጉ ደግሞ ከልብ አመሰግናለሁ። ኑሃሚን ድራማን ክፍል 83ን ይዤላችሁ ከች ብያለሁ። እንግዲህ ኑሃሚን ድራማ በጣም ደስ የሚል አስተማሪ ድራማ ነው። እንግዲህ አምራን ተንኮሏን ቀጥላለች አሁንም ቢሆን ማለት ነው። ተንኮሏን አላቆመችም ማለት ነው። አሁን ደግሞ ከዳዊት ጋር ተገናኝታ ከዳግም ጋር ማለት ነው ተገናኝታ እንግዲህ ሁሉንም ነገር ስላባቱ ልንነግረው ነው ማለት ነው። እንግዲህ አቶ ላይኩን ከዚህ በፊት አግተዋት ነበር። ከዛም ብር ተሰጥቷት ከዛም በኋላ ይቅርታ ጠይቃ ተሻሽላለች ተብሎ ነበር። አሁን ደግሞ ለዳግም ለመንገር ተቀጣጥረው ማለት ነው። እንግዲህ ከዛ ዳግም ደግሞ የሚጠጣ አሳዥልኝ አላት። ከዛም ከመቼ ወዲህ ነው አንተ የሚጠጣ የምትጠጣው? ለነገሩ አይፈረድብህም፣ አንተ ብቸኛ ነህ፣ ባይተዋር ነህ አለችው። እውነትሽን ነው ባይተዋር ነኝ አለ። ከዛ የታዘዘው ነገር እስከሚመጣ እንጠብቅ ወይስ ወዳለው ጉዳይ እንግባ እያለች ነው። ስለ አባቴ ጉዳይ ምንድን ነው የምታውቂው? ምንም ነገር ሳቀንሽና ሳጨምሪ ንገሪኝ አላት። ከዛም እሷ ደግሞ ለመናገር ጊዜን እያባከንሽብኝ ከሆነ ግን ፈጣሪ አይለመንኝ እስከ ዛሬውን ንዴቴን እወጣብሻለሁ አላት። ያንተ አባት አሟሟት ሙሉ መረጃው እጅ ላይ ነው ያለው፣ የትኛውን ላስቀድም አለ። እንግዲህ ቪዲዮውን አቶ ላይኩን አጠፋሁት ብሎ ነበረ፣ ቤትም አድርጋ ግን ይይዘዋለኝ ማለት ነው። ከዛ እንግዲህ የኤርሚያስም እሱም ሊጠቀምበት ፈልገው ነበረ። ይህማ ለራሴ መረጃ የሆነ ስለዚህ ብር ፈልጋለሁ ንገረኝ ለማለት እንግዲህ ለዳግም እንግዲህ ልነግረው ተዘጋጅታለኝ ማለት ነው። ከዛም ደስ ካለች ጀምሪ አለኝ ያልሽው መረጃ ምንድን ነው አላት። እሺ እንደዚህ ብለህ ስታወራ በጣም ነው ደስ የሚለው። ለመሆኑ አቶ ላይኩንን ለህግ አሳልፈ መስጠትህ እርግጠኛ ነህ? ቆይ ግን አሁን ብነግርህ አቶ ላይኩንን ለህግ አሳልፈ ትሰጠዋለህ ወይ እያለችው ነው። ከዛ ምን ብሎ ሲመልስላት ከዛ ሲመስለኝ ይሄ የማይረባ ጨዋታ ማብቂያ የደረሰ ይመስለኛል አለች። ከዛ ዳግም ደግሞ ሴትዮ ምንድነው እየቀባጠርሽ ያለሽው አላት። ከዛም እንግዲህ ስልኳን አነሳችና ለመናገር እንከሄን ሜሞሪ ሁሉንም ነገር ሄው አለችው። ከዛ እሱም ተቀበለ። እንግዲህ አምራንን በጣም እየጣላት ነበር ዳግም ማለት ነው። አሁን ግን ከሁሉም የምትሻለው እሷ ነው ብሏል። ምክንያቱም የአባቱን አሟሟት ስለነገረችው ሜሞሪውንም ይዟል። እዚህ ሜሞሪ ላይ ምንድን ነው ያለው አላት። አምራን ልትነግሪኝ ትችያለሽ? እዚህ ሜሞሪ ላይ ምንድን ነው ብሎ መጠየቅ ጀመረ። እሷም ደግሞ ከሜሞሪው ላይ ያለውን ሁሉንም ራስ ማየት ትችላለህ፣ እኔ መናገር ይጠበቅብኛል እንዴ ብላ ከዛም እሱ ደግሞ ትናገሪ እንደሆነ አላት። ከዛ እሷም አልተናገረችም። ሚሞሪው ላይ አለልህ ሁሉም ነገር ከፍተ ማየት ትችላለህ አለችው። ከዛም እንግዲህ ወይዘሮ ዝናሽ ጉድ ጉድ እያሉ አቶ ላይኩን መጡ። ምን ተፈጥሮ ነው ደግሞ የምትጨነቂው ብሎ አቶ ላይኩንም ወደ ቤት ይገባሉ። ከዛም በቃ አቶ ላይኩን እዚህ ቤት ደህና ዋላችሁ ደህና አደራችሁ ማለት መሆን አይደል አለች። ከዛ አቶ ላይኩን ደግሞ ምን ላድርግ ዘንዬ ለችግሩ ብዛት እኮ የእግዚአብሔር ሰላምታ እኮ ከጭንቅላቴ ላይ የጠፋ እኮ እዚህ ጋር የልጅ መታመም የሚመታመም እዚህ ጋር ደግሞ ያው ታውቂያለሽ ስለ ዳግም አባት ምን አይነት ጉር ላይ እንዳለሁኝ፣ ስለዚህ በጭንቀት ላይ እየተጨናነኩ ስለሆነ ለዛ ነው ዘንዬ አትፍረጅብኝ አላት። ከዛ ወይዘሮ ዝናሽም ለመሆኑ እንኳን መጣልኝ፣ እኔ እኮ ብቻዬን በጭንቀት እየተብሰለሰልኩ ላብድ ነበር አሉ ወይዘሮ ዝናሽ። ከዛ ምን ሆነሽ ነው ዘንዬ ልጄ ደህና አይደለችም እንዴ ብለው አቶ ላይኩን ለዝናሽ ይጠይቃሉ። ከዛም አይ ልጃችን ደህና ነች፣ ቆይ አንዴ መጣሁ ቁጭ በል መጣሁ ብላ አቶ ላይኩን ቁጭ አድርገውት ወይዘሮ ዝናሽ ሄዱ ማለት ነው። ከዛም አቶ ላይኩን ቁጭ ብለው መጨነቅና ማብሰልሰል እየጀመሩ እያለ ከዛም የሆነ መረጃ ይዘው መጡ።
በደንብ ይሄንን ለይኩን ብላ ዝናሽ ይዛ ስትመጣ ከዛም አቶ ለይኩንም ወረቀቱን ከፍተው ማየት ጀመሩ። ምንድነው ይሄ ደግሞ የምን ውጤት ነው? ያንተና የዳግም ባለፈው የሰጠነው ናሙና ውጤት ነው። እስኪ በደንብ ይሄው ለይኩን፣ እኔ እኮ በጣም ነው ግራ የገባኝ ስትል ከዛም አቶ ለይኩንም ለማየት ይሞክራሉ። ዳግም የኔ ልጅ አይደለም? ቆይ እንዴት ሊሆን ይችላል? ቆይ ግን ይሄን ከአባቱ ጋር ካልተመሳሰለ ከኔ ጋርም ካልተመሳሰለ ቆይ ዳግም የማን ልጅ ነው ብለው ማለት ጀመሩ። ዳግም የሁለታችን ልጅ ካልሆነ የማን ልጅ ነው? መልሽልኝ እንጂ ለይኩን። አሁን እኔ ምን እምልልሃለሁ? ካንተና ከሰንበት ውጭ ሌላ ወንድ አላውቅም አሉ። ከዛ ተቆፍሮ የወጣው አስክሬን እኮ የዳግም አባት እንደሆነ አረጋግጠዋል። አስከሬኑ የተገኘበት ጫካ ደግሞ የዳግም አባት ቆፍረን የቀበርንበት ነው። ግድ የለሽም ያልነገርሽ ነገር ካለ ንገሪኝ አሉ። ከዛም ቆይ ለይኩን፣ ቆይ ለምንድን ነው እንደዚህ እያየኸኝ ያለው? እኔ እኮ ከአንተና ከሰንበት ውጭ ከሌላ ወንድ ጋር አልተኛውም እና ዳግም የኔ የሰንበቱ ልጅ ካልሆነ የማን ነው ልጅ? የሰንበቱ ልጅ እንደሆነ በጣም እርግጠኛ ነኝ ለይኩን። እና ፖሊሶቹ ተሳስተዋል ማለት ነው። ብቻ ፍጹም ሊሆን የማይችል ነገር እያሰብኩ ነው። ምንድን ነው እሱ ፍጹም ሊሆን የማይችለው? አይ ተው ለይኩን፣ ይሄ በፍጹም ይሄ ሊሆን የማይችል ነገር ነው። በፍጹም ይሄ ሊሆን አይችልም። ምንድን ነው የማይሆነው ንገሪኝ አሏት። እንዴ ለይኩን፣ ነገሮች በጣም ሲደራረቡብኝ እያበድኩ ነው እንዴ አለች ወይዘሮ ዝናሽ። ጤነኛ ነሽ? በቃ ይሄን ነገር ታዩ፣ ተረጋጊ። ይህን ቆቁልሽ እንዴት ሊፈጠር እንደቻለ ቀስ ብለን እናስብበታለን። ለይኩን ዝም ብሎ አይምሮ ላይ የእብደት ሀሳብ እየመጣብኝ ነው አሉ ወይዘሮ ዝናሽ። እንግዲህ ዳግም የማን ልጅ ነው? እንግዲህ እኔ የለይኩን ልጅ ነው ብዬ ደስ ብሎ የነበረ፣ እንግዲህ ዳግም ደግሞ የለይኩን ልጅ አይደለም ማለት ነው። ከዛ ወይዘሮ ዝናሽ ደግሞ እኔ ከሁለታችሁ ውጭ ሌላ ሰው አላውቅም፣ እንዴት ሊሆን ይችላል? እኔ ግን የማይሆን ሀሳብ እያሰብኩ ነው ብለው ወይዘሮ ዝናሽ መጨነቅ ጀመሩ። ከዛ ለይኩንም ተይው በቃ ይሄን ነገር ተይው፣ አሁን ሌላ ጊዜ እናስብበታለን አሉ። ምንም መረጋገጥ አልቻልም፣ አልገባኝም። ቆይ ምን አስበሽ ነው? ያሰብኩትን ብነግርህ ግን አብደሻን አትለኝም? ግድ የለም አልልሽም፣ ንገሪኝ፣ ልሰማ ዝግጁ ነኝ። ለይኩን ምናልባት እኔ ያሰብኩት ባይሆንስ ስትል፣ ከዛ አቶ ለይኩን ደግሞ ምን አሉ? ለዚህ እኮ ነው አብጃለሁ እያልኩት ያለሁት፣ በዛ ነው። ቆይ አሁንስ እውነትሽን ነው? አብደሻን? በምን ሂሳብ ነው ሞቶ የተቀበረ ሰውዬ በህይወት ይኖራል የምትይው? እያሉ ነው እንግዲህ ዳግም አባት በህይወት ካለ በጣም ነው ደስ የሚለው ማለት ነው። አቶ ለይኩንም እንግዲህ የዳግም አባት አይደሉም ማለት ነው። ወይዘሮ ዝናሽ እንግዲህ አቶ ሰንበቱ የዳግም አባት ካልሆነ ለይኩን የዳግም አባት ነው ብለው ነበረ። እንግዲህ ለዳግም ለይኩን አይደለም ማለት ነው፣ አቶ ሰንበቱ ነው። ከዛ ወይዘሮ ዝናሽ ደግሞ አቶ ሰንበቱ አልሞተም፣ የሞተው ሰውዬ ከመቃብሩ የወጣው ሌላ ሰው ነው፣ የዳግም አባት ግን አልሞተም እያሉ ነው። እንግዲህ ባይሞት በጣም ደስ ይላል። ዳግምም ከዚህ ሁሉ ጭንቀት ቢገላገል፣ አቶ ለይኩንም እንደዛው ማለት ነው። ከዛ ወይም ደግሞ የፖሊሶቹ ምርመራ ተሳስቶ ይሆን? አዎ ምናልባት ሊሆን የሚችለው እንደዛ ነው። እንዴት እኔ ራሴ በዘጋጀ የቀበርኩት ሰውዬ እንዴት ነው ተነስቷን ብለሽ ላምንሽ የምችለው? ለይኩን ወድጄ መሰለ እንዴ? ግራ ቢገባኝ እኮ ነው። የፖሊሶቹ ምርመራ ልክ ከሆነ እኮ ወይ ያንተ ወይ የሰንበቱ ልጅ መሆን ነበረበት። እኔ እኮ ከሁለታችሁ ሰው ሌላ ሰው አላቅም። ስለዚህ ያንተ ልጅም የሰንበቱ ልጅም ካልሆነ እንግዲህ
አቶ ሰንበቱ አልሞተም ማለት ነው ብለው ወይዘሮ ዝናሽ ማውራት ይጀምራሉ። ከዛ አቶ ላይኩን ደግሞ ታዲያ አቶ ሰንበቱ ከመቃብር ቆፍሮ ወጣ ነው ወይ የምትይኝ? ታምር ነው ወይ የምትይኝ? አሁን ሌላ ቀረኝ የምትይኝ ሚስጥር ካለ በግልጽ ንገሪኝ ዝኑ። ይሄ አይደለም እዚህ በአጋጣሚ ከሌላ ሰው ጋር የተፈጠረ ነገር ካለ እስኪ ንገሪኝ ላይኩን በልጆች እምልልሃለሁ። ለምን አታምነኝም? የሰንበተውም እኮ የሆነው በአንድ ቀን ስህተት ነው። እኔ የማውቀው የእውነት ዳግም የአንዳችሁ ልጅ እንደሆነ ይህማ እንቆቅልሽ ነው። እንግዲህ እድሜ ልካችሁን እንቆቅላቻችሁ አይፈታ ካላችሁ ተብሎን ከኖረ ምን ማድረግ እንችላለን አሉ። ከዛ በዛ ላይ ልጁም ቢሆን በቃ ብሎ ሄዷል። የቱ ልጅ? አሁንስ ላይኩን አናቴ በጭንቅላት ሊፈነዳ ነው። የቱ ልጅ? ስለየትኛው ልጅ ነው መታወሪው? አሉ። ማን ነው ደግሞ ሄዳለ ያለው? ዳግም ነዋ። እንትና ከዳግም ጋር እና ዳግምና ናሁም ተጣልተው ሻንጣ ይዞ ከቤት ወጥቷል። ምን እያልሽ ነው? ቆይ ደግሞ እነሱ በምን ተጣላን ነው የሚሉት? ላይኩን የተፈጠረውን ብነግርህ አታምነኝም። ዳግም ዳግም ኑሃሚን ጋር ሄዶ አስገድዶ ስሟታን ብለው ወይዘሮ ዝናሽ ለአቶ ላይኩን ተናገሩ። እንግዲህ ዳግም ደግሞ ኑሃሚን አስገድዶ ሳይሆን ያው ቁጭ ባለች በዝቦን የሳማት። ስለዚህ አስገድዶ ስሟታን። ስለዚህ በዛ የተነሳ ናሁምና ዳግም ተጣሉ። የፈጣሪ ያለ ምንድነው የምሰማው? አሉ አቶ ላይኩን። በዚህ ልኩ የሚ ልጃችን ታማ እየተጨነቀ ነው። በዚህ በኩል የማንወደውን ኤርሚያስን ወደ ቤት ይዛብን መታለይ። በዚህ በኩል ደግሞ ናሁምና ዳግም በኑሃሚን ምክንያት፣ በዚህ በኩል ደግሞ በዳግም አባት ሞት በብዙ ነገር ተጭንቅላታችን ሊያብድ ነው አሉ ወይዘሮ ዝናሽ። ከዛም ዳግም በሌላ በኩል ደግሞ ኤርሚያስ አለ። እኔ እኮ የቱን ጨብጬ የቱን እንደምጠው ነው ግራ የገባኝ አሉ። ከዛ ኤርሚያስ ያው እሱ እዚህ ድረስ ተሳታትሎ መጥቶልህ ነበር። እሱ ደግሞ ምን ሊያደርግ ነው እዚህ መጣው? የሚገርመው እሱ አይደለ የሚነች እኮ ደውላ የጠራችው የሚነች ደውላ ኤርሚያስን የጠራችው አሉ። አዎ እኔስ ምን ይሻለኛል? ይሄ ቤትማ ለይቶልታል አሉ። ኧረ ተወኝ ላይኩን። አዎ እውነት ነው ብለው እንግዲህ ያወራነውን ነገር በሙሉ ሰምታናለች። ለዛ ነው ኤርሚያስን ደውላ የጠራችው ልጅሽ ውረድ እያልናት ስለሆነ ለዛ ነው። እንግዲህ አቶ ላይኩንና ወይዘሮ ዝናሽ ለልጃቸው አስበው ነው ገና ላልተወለደ ለህፃን ልጅ ከማሰብ እንግዲህ ልጃቸው ነው ማሰብ ያለባቸው። ከዛ እሷ ግን መጀመሪያ አላስወርደውም ስትል የነበረ ልጅ አሁን ልጅን አላስወርድም ብላ ሙጭጭ ብላ እናትና አባቷን እያስጨነቀች ትገኛለች ማለት ነው። ለማንኛውም እንግዲህ የዳግም አባት አቶ ሰንበቱ በህይወት ቢገኙ በጣም ደስ ይላል ማለት ነው። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ከልብ አመሰግናለሁ። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም በያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ ስለነበረን ቆይታ።